شوفي يا ام اماني شوفي كيف تسوي درامات علينا عشان ما تبغى تشتغل ኮንትራት ቤት ተቀጥራችሁ የምትሰሩት ባካችሁን በዚህ ልክ ከጥቅም ውጭ እስከምትሆኑ ቆማችሁ አትጠብቁ። አንዴ ሁለቴ ጠይቃችሁ ምላሽ ካጣችሁ ከዚያ ቤት እንደምንም ብላችሁ ለመውጣት ሞክሩ። እንግዲህ ይሄ ሁሉ የሆዳም ደላሎች ውጤት ነው ማለት ነው። ለብር ብላ ለገንዘብ ብላ እንግዲህ የራሷን ዜጋ አሳልፋ ሰጥታታለች። እንዳያችኋት እንግዲህ ልጅቷ ራሷን ስታ ሀማም ውስጥ ወድቃለች። እኔ ቪዲዮን ቆርጬን ያሳየዋችሁ ምክንያቱም ዩቲዩብ ስለሚቀጣኝ ማለት ነው። እና ውድ ቤተሰቦች ይቺ ልጅ በተደጋጋሚ ለመክተቧ አንዴ ኢትዮጵያ ላለው አንዴ ሳውዲ ላለው መክተብ በተደጋጋሚ እየደወለች ያለችበት ሁኔታ ጥሩ እንዳልሆነ ቤቱ እንዳልተመቻት እየነገረቻት ነበረ። እባካችሁን ቤት ቀይሮኝ፣ ቤቱ ምግብ የለው፣ መዳሚቱ በጣም ከባድ ነች፣ ቤቱም ትልቅ ስለሆነ ሳልበላ እንዴት ነው የምሰራ እያለች ነበር ማለት ነው። ግን የሚሰማት አካል አልነበረም። የሚገርማችሁ ነገር መዳማና ደላሏ በዋትሳፕ ያወራሉ ማለት ነው። ይባስ ብለው እንግዲህ ሁለታቸው ሰራተኛቱን ያማታል ማለት ነው። መዳማንም በተደጋጋሚ ወደ መክተብ እንድትመልሳት ብትጠይቃትም እሷ እንግዲህ ፍንጭ ከደላሏ ስላገኘች አርፈሽ ስሪ ነበር የምትላት ማለት ነው። ገብቷቸዋል። ግን ደላሏ የዜጋዋ ነገር ቢያማት የዜጋዋ ሁኔታ ቢያሳስባት ኑሮ ለመዳሟ በዋትሳፕ እያወራቻት አይደለ አምጫትና ልቀይርልሽ ወይም ደግሞ መከሬ ትወስጃታለሽ ትላል ነበር ማለት ነው። ግን ሰራተኛቱ ከመጣች ብሩ እንደሚመለስባት ስለምታውቅ ጥቅማ እንደሚቀርባት ስለምታውቅ ለመዳሟ አንጫት አላለቻትም። እሷም እየደወለች አርፈሽ ስሪ ትላታለች፣ መዳሟም ደግሞ አርፈሽ ስሪ ትላታለች ማለት ነው። እሷና እሷ ግን ጓደኛሞች ሆኑ። ማንና ማን? መዳምና ደላለዋ ማለት ነው። ከዛስ ሰው አይደለች እንዴ? አልቻለችም። አየችው ሁሉም ነገር ከአሟ በላይ ሲሆንባት እንግዲህ ከለታት አንድ ቀን እንዳያቸዋት ራሷን ስታ ወደቀች ማለት ነው። እንግዲህ አገሬ ልጆች አፍ ያለው ያግባሽ ሀብት ያለው አይደለም የሚባለው። የተጎዳችው እሷ፣ የታመመችው እሷ፣ የተራበችው እሷ፣ የተረገጠችው እሷ ሆኖ እያለ እንዲህ ወድቃ እንኳን የራሷ ልጅ ብትሆን የማታደርገውን ነገር ሰራተኛ ስለሆነች ብቻ ካሜራዋን ደቅና ይባስ ብላ ማለት ነው። አስቡት። ወላሂ ከህመሙ በላይ የሚያማቸው ምን እንደው ታውቃላችሁ? እኔ የተሰማኝ ነገር ማለት ነው። መክተብ ማትመልሳት ምንም ማታደርጋት ችግር የለውም። ግን በዚህ ሁኔታ ውስጥ ሆና ሰራተኛይቱ እሷ ካሜራዋን ደቅና ሹፊ ብላ ቪዲዮ የምትቀርጸው ለማን ነው? ለደላለዋ። ለምን? ጓደኛዋ ነች። ለምን? ብዙ ጊዜ ሰራተኛይቱን ትቦጭቅላታለች። ማን? ያቺ ሆዳም ደላላ ማለት ነው። ዜጋዋን አሳልፋ የሰጠቻት እሷ። ለዜጎቿ ክብር ቢኖራት ኑሮ መዳሟ ብታውቅ ኑሮ እመኑ በዚህ ልክ ባልተራመደች ነበር መዳሚቱ። ግን በማን አለብኝነት ደላላዋ ከሰራተኛይቱ ልቅ ለመዳሟ እንደምታደላ ስላወቀች ልጅቱ ራሷ አንስታ ወድቃ የመጀመሪያ እርዳታ እንደማድረግ ይባስ ብላ ሹፊ ድራማ እየሰራች አለች ማለት ነው። ልጅቱ እኮ እርዋት ነው የወደቀች። ልጅቱ እኮ ከአሟ በላይ ሆኖባት ነው የወደቀች። ሀገሬ ልጆች እሷ ሳምናለች ድራማ እየሰራች አሸን ማተባትሽ ጠቅላለች ማለት ነው። መስራት ስለማትፈልግ ሳትታመም ታመም ያለው ብላ ራሷን ስታ ወደቀች። ሾፊ እሙማን እያለች ማለት ነው። የደላሏን ስም እየጠራቻት ነበረ። ገብቷቸዋል። ወላይ እና ታዲያ ይሄ አያምም? ያገሬ ልጆች ይሄ አያምም? አንድ ደላላ ዜጋው እንደሚያስከብር ብታውቅ ኑሮ እንዴ ምንድን ነበር የሚባለው? በአላህ እንዴት ልበላችሁ አላውቅም። ብቻ የሆነ ችግር ሲደርስባቸው የሚጠይቃቸው አካል ቢኖር ኑሮ መዳሞች በዚህ ልክ በእህቶቻችን ላይ ጥንባጥ የሚባል ተጫወቱ ነበረ። ገባቸዋ። ማን ይጠይቀናል? በማን አለብኝነት ልክ እሷ ወዳና ፈልጋ ሂዳ ፈርማ ገንዘብ ከፍላ ያመጣቻት ሳይሆን ያስመሰለቻት ዝም ብላ መታ ከቤቷ የገባችባት አለ አይደለ ወርቃ የተገኘች ነገር ነው ያደረገቻት። እጠየቃለሁ ኃላፊነት አለብኝ ብትል በዚህ ሁኔታ ውስጥ ነው መቀረጹ በራሱ እኮ በህግ ራሱ ያስቀጣታል። ምክንያቱም ልጅቱ ታማኝ ወደቀችው አይደለ? ስለዚህ የታመመ ሰው ማግኘት ያለበትን ነገር መደረግ ያለበትን ነገር አላደረገችላትም። እህኔ የራሷ ልጅ ብትሆን እህኔ የራሷ ቤተሰብ ብትሆን በቀወጠችውና እህኔ ቤቷ አምቡላንስ በሆነ ነበር ማለት ነው። አምቡላንሱም ቀርቶባት ቀን አድርጋ እንኳን እንቺ እስኪ ውሃ ጠጪ አላለቻትም። ይባስ ብላ ካሜራ ደቅና ህመሟን አባባሰችባት። አልታመመችም። አውቃ ነው ወደ ቢሮ እንደወስዳት ስለፈለገች። ይሄ ቪዲዮ ለማን የተቀረጸ እንዳልኳችሁ ለደላላይቱ። ስለዚህ ሀገሬ ልጆች በስደት ስንኖር ከፈጣሪ በታች ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን። በዚህ ልክ ራሳችሁን እስከምትጎዱ መጠበቅ የለባችሁም። ጎበዝ ሁኑ። ገብቷችኋል? እናንተ ከጥቅም ውጭ እስከምትሆኑ ራብ አስመሯችሁ በባዶ ሆድሽ የሷን ክሎሮክስ የሷን ዲቶል ስታሽከረክሪ ትዋለሽ። ልብሽ ቅንጭላትሽ እንዲሽከረከራል።
ከዛ አሟሟትሽ ይከፋል ማለት ነው። ምን አገባት? ራሷን አጠፋች ትላችኋለች። ሀማም ላይ ወድቃ ሞተች ትላችኋለች። ራሷ እንኳን ገላችሁ ቢሆን ማለት ነው። ስለዚህ ባካችሁ የሀገሬ ልጆች ቅድሚያ ለራሳችሁ ስጡ። ያን ቤት እንደከበዳችሁ ካወቃችሁ፣ በተለይ ምግብ ሳይኖርበት ስራ የሚበዛባችሁ ቶች ካላችሁ ደላላችሁን ጠይቃችሁ ምላሽ የማሰጣችሁ ከሆነ እንደምንም ብላችሁ ከዚያ ቤት ለመውጣት ሞክሩ። ገባችሁ? ከቻላችሁ መዳማችሁን ተናግራችሁ እሷ ወደ ቢሮ አልመልስም ካለቻችሁ ሁሌም እላችኋለሁ ወደ ሀገር መሳፈር ከፈለጋችሁ ደሞዝ የማይከፈላችሁ ከሆነ ወደ ቢሮ እንዲመልሷችሁ ከሆነ የምትፈልጉት ሀታ ደላሏ እንኳን እናንተ እንድትመለሱ ፍላጎትም ባይኖራት እናንተ ግን ከዚያ ቤት መዳማችሁ እንድታስወጣችሁ ከፈለጋችሁ ራስን ስቶ መውደድ፣ ራስን በራብ መጉዳት ይሄ መፍትሄ ሊሆን አይችልም። መፍትሄ የሚሆነው ምንድነው? ስራ ማቆም። ሁሌም እላችኋለሁ እኔ ከሷ የምፈልገው አንድ ነገር አለ፣ እሷም ከኔ የምትፈልገው አንድ ነገር አለ። ምን? እኔ ገንዘብ ፈልጋለሁ፣ እሷ ደግሞ ጉልበቴን ትፈልጋለች። ከኔ የምትፈልገውን አገልግሎት ካላገኘች እመኚ ታሳፍረኛለች ወይም ደግሞ ትወስደኛለች እንጂ በዚህ ልክ ራሳችሁን ባካችሁን አትጉዱ። ራሳችሁን አትጉዱ። ወላሂ በጣም ነው የምታሳዝነው። እንዳልኳቸው እሺ ህመም ችግር የለም ድንገትም ተፈጠረ ምንም ተፈጠረ እንበል፣ ግን በመሆን አለብኝነት ካሜራ ደቅና ይባስ ብላ ድራማ ነው ትላታለች። ልጅቱ ተጎርታ ልጅቱ አርባት ራሷን ስተወርቃ ወላሂ ሆዳም ደላሎች አለ ስራችሁን ይስጣችሁ ማለት ነው። እናንተም እኮ ትናንትና መዳም ቤት ውስጥ ተቀጥራችሁ ስትሰሩ የነበራችሁ እኮ ናችሁ አብዛኞቻችሁ ማለት ነው። ደላላ ሆናችሁ መዳም ቤት ውስጥ የነበራችሁ ናችሁ። እንዴት እንደሆነ የመዳም ቤት ህይወት እያወቃችሁ በእህቶቻችን ላይ ይህን ያክል መስመር ያለፈ ጭካኔ ግን እኮ አረቦቹ ራሱ እኮ ይታዘባቸዋል። ወላሂ ሰራተኛ ላመጣ ሂጄ አረቡና ግብጽ ነው የግብጽ ደላላና የኢትዮጵያ ደላላ ልጅቷን በጥፊ መቷት አለች የኔ መዳም ማለት ነው። ከዛ ቢሮ ሰራተኛ ላመጣ የነበረውን ለምን ትመቷት አላችሁ ብላ እህቷ ያዘቻቸው ማለት ነው። ታላቅ እህቷ ጋር ነበር ሄዱት በባለፈውና ለምን ትመታታለ ብላ እህቷ እንትናለች ጮኸችበታለች ማለት ነው። ከእናንተ ሰራተኛ ልወስድም ብላ ከነሱ መክተብ ሰራተኛ ሳትወስድ ከሌላ መክተብ እንደገና ሄደው በአዲስ ተባብለው ሰራተኛ ወሰዱ ማለት ነው። ማን ነው የራሷ ዜጋ ቁማ ታስደበድባታለች ለምን መጣሽ ብላ ማለት ነው። ፓንቷን እየፈተሹ ብር ይቀበላሉ አለች ማለት ነው። ወላሂ አረቦቹ ራሱ እንዴት እንደሚታዘቧቸው ሌሽ ካዲ ደረጃ እያለች ማለት ነው። ከዚህ ደረጃ የሚያደርስ ምንድን ነው? ያለባትን ችግር ማን ያውቃልና ለምንድን ነው የማይሰማችሁ? ለምንድን ነው እንደዚህ የሚያደርጓችሁ? ብያለች ማለት ነው። አረቦች ራሱ በዚህ ልክ ነው የሚታዘቡት። ግን ምን ዋጋ አለውና እውነት ለመናገር እኔ በጣም ናዘንኩ። ቪዲዮ ረዥም ነው፣ እኔ ግን ቆርጬ ነው ያስገባሁላችሁ። ለምን ብትሉ የዩቲዩብ ህግ ስለማይፈቅድልኝ። ያመመኝ ግን የተሰማኝ ነገር ሹፊት ሰዊ ድራማ ሸማት ባተሽ ተቀል ድራማ እየሰራች ነው። አልታመመችም፣ ራሷን ስታ አልወደቀችም። ስራ ላለመስራት ፈልጋ ወደ ቢሮ እንደወስዳት ፈልጋ ነው እያለች ነው ማለት ነው። እና ሀገሬ ልጆች ስደት ላይ ራሳችሁን ጠብቁ። ወላሂ ምግብ አትብረጡ፣ ያገኛችሁትን ምግብ ብሉ። ስልክ ላይ አታተኮሩ። ባገኛችኋት በረፍታችሁ ሰዓት እንቅልፋችሁን ለመተኛት ሞክሩ። እሺ። እና ይህን ነው የምላችሁ። በተረፈ አላህ ይጠብቀን ሁላችንም። በችግር ውስጥ ያላችሁ ቶቼ አላህ አግዛችሁ። ግን እናንተ ደግሞ ብልጥ መሆን አለባችሁ። እስከምትጎዱ አትጠብቁ።